ይሄኛው እጅግ አሳዛኝ የሆነ ዜና ከወደ አሜሪካን ሀገር ነው የተሰማው። በኢትዮጵያዊ ዶክተር ላይ የተፈጸመው ነገር በርካቶችን ያንገበገበ ነገር ሆኗል። ዶክተሩ ለበርካታ የሰው ልጆች ህይወት መዳን ምክንያት የሆነ በሙያው ድንቅ የሚባል አገልግሎት እየሰጠ የሚገኝ ሰብአዊነትን ከጥሩ ስነ ምግባር ጋር አካቶ ያዘ ተወዳጅ ሰው እንደነበር ያገኘናቸው መረጃዎች ይጠቁማሉ። ኢትዮጵያዊው ዶክተር ከሰሞኑ ያልታሰበ ነገር ገጥሞታል። በአሜሪካን ሀገር የግድያ ወንጀል ተፈጽሞበታል። እነዚህ የግድያ ወንጀሎች እጅግ አሳሳቢ በአሜሪካ የሚኖሩ ኢትዮጵያውያንም ከጊዜ ወደ ጊዜ እያሳቀቁ የሚገኙ ነገሮች ናቸው። ታዲያም የዶክተሩ መገደልን ተከትሎ ቤተሰቦቹ፣ ወዳጆቹ፣ መላው ኢትዮጵያውያንም በከፍተኛ ሐዘን ውስጥ እንደሚገኙ እየተገለጸ ይገኛል። ይህንን ጉዳይ በምን አይነት መንገድ እንፍታ የሚለውም አጠያያቂ ሆኗል። ለመሆኑ ዶክተሩ ምን አጋጠመው? ማን ገደለው? በምን አይነት መንገድስ እንዲህ ያለው የግድያ ወንጀል ሊፈጸምበት ቻለ? በዝርዝር የምንነግራችሁ ሆናል። ከዚህ በተጨማሪ የዶክተሩን መገደል ተከትሎ ኢትዮጵያኑ እየደረሰባቸው ያለው መሳቀቅስ እንዴት ያለ ነው የሚለውንም እንዲሁ እናነሳለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በተለያየ ዓለም ጥግ ሆናችሁ ተቀዳሚ ምርጫ በማድረግ እኛን ስለምትከታተሉን እጅግ አድርገን እናመሰግናለን። በዛሬው ዝግጅታችን ከወደ አሜሪካ የተሰማውን የሚያሳዝን መረጃ አጠቃለን እንዲህ ባጭሩ ወደ እናንተ እናቀርባለን። እስከ መጨረሻው ከኛ ጋር ተቆዩ ዘንድ በመጋበዝ መሰናዶውን አዘጋጅቼ የማቀርበው ጌታቸው በላይ ነኝ። ከኛ ጋር ሆኖ በድጋሜ በኢትዮጵያ ላይ እንዲህ ያለው ዘግናኝ የሆነ ግድያ ሲፈጸም ለመጀመሪያ ጊዜ አይደለም። ከቅርብ ጊዜያት ወዲህ በተለይ በኢትዮጵያኑ ላይ እየደረሰ የሚገኘው ይህ የግድያ ወንጀል እጅግ አሳሳቢና በርካቶችንም ስጋት ላይ የጣለ በተለይ አሜሪካ የሚኖሩ ኢትዮጵያውያንን እያሳቀቀ የሚገኝ ጉዳይ ከሆነ ዋላ ደር ማለቱን በተለያዩ መረጃዎች ስንመለከት ሰነባብተናል። በቅርብ ጊዜያት እንኳን ብንመለከት እህትማማቾቹ ኤደን አዱኛና ፌቨን አዱኛ እንዲሁም ጓደኛቸው በአንድ ቀን በተመሳሳይ ሁኔታ እንዲሁም በተመሳሳይ ቤት ውስጥ በጥይት ተደብድበው መገደላቸው የሚያሳዝን ጉዳይ መሆኑን ስንጠቁማችሁ ነበር። በወቅቱ በአሜሪካን የሚገኙ ቤተሰቦቻቸውና ወዳጆቻቸው ስለ ጉዳዩ ይሰጡን በነበረው መረጃም እጅግ ማዘናቸውንና መሳቀቃቸውንም ጭምር ሲነግሩን ነበር። ይህንንም ለናንተ በተደጋጋሚ የወጡትን መረጃዎች ሁሉ አደርሰን ነበር። ከዚያም በኋላ ለአንድ ዓመት ያህል አስከሬኗ ሲፈለግ የቆየችው ቤተልሔም የተባለችው የአሜሪካ ዜግነት ያላት ትውልደ ኢትዮጵያዊትም እንዲሁ አስከሬኗ መገኘቱን ተከትሎ እንደ አዲስ ጉዳዩ መነጋገሪያ ሆኖ ይህንንም ወደ እናንተ አደርሰን ነበር። እቺ በአሜሪካን ሀገር የምትኖረው ቤተልሔም የተባለችው ወጣት መልከ ተወዳጅና በሙያዋም ብቁ የምትባል ቆንጆ ወጣት እንደነበረች እናስታውሳለን። ወጣቷ ታዲያ በረፍት ቀኗ ለመዝናናት ብላ ወደ አንድ የሐይቅ ዳርቻ አቅንታ በዚያም ነገሩ ግልጽ ባልሆነ መንገድ እንዲሁም ውስብስብ በሆነ ሁኔታ ወደ ውቅያኖስ ውስጥ ገብታ ህይወቷ አልፎ ነበር። ታዲያ አስከሬኗን ለማግኘት ቤተሰቦቿ ከፍተኛ ጥረት ሲያደርጉ ሰነባብተው ከአንድ ዓመት ቆይታ በኋላ ውቅያኖስ ውስጥ ሰጥማ አስከሬኗ መሬት ላይ መገኘቱ የምናስታውሰው ነው። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ። እነዚህን እንደ ምሳሌ ያነሳን እንጂ በአሜሪካ ሌሎችም በርካታ ወንጀሎች በኢትዮጵያ ላይ በተደጋጋሚ እየተፈጸሙ መሆናቸው ይታወቃል። አሁን ደግሞ ሌላ ሐዘን፣ ሌላ መርዶ ተሰማ። ይህ የተገደለው ወጣት ደግሞ ዶክተር ነው። በሙያው በርካቶችን ያገለገለ የሰው ልጆችን ሁሉ በተቻለው መጠን ከሚመጣባቸው የህመም ስሜት እየፈወሰ እንዲሁም ህይወታቸውንም እያተረፈ የኖረ
ድንቅ ዶክተር እንደሆነም ይነገርለታል። ዶክተሩ በሲዳማ በኩል ዕውቅ ከሚባል ቤተሰብ የተገኘ ነው። ይህንን ወጣት አሳድጎ ለቁም ነገር ለማብቃት ቤተሰቦቹ በርካታ መስዋዕትነትን ከፍለዋል። ሁሉም ሰው ለልጁ እንደሚከፍል ያለ መስዋዕትነት ማለት ነው። በአሜሪካን ሀገር ትምህርቱን እየተከታተለም ሰነባብቷል። እንደምታውቁት የሕክምና ትምህርት እጅግ ከባድና ውስብስብ የሆነ በርካታ ጥናትና ምርምሮችን የሚፈልግ ድንቅ የሆነ ትኩረትንም እንዲሁ የሚሻ ከባድ የሚባል የሙያ ዘርፍ እንደሆነ ይታወቃል። ትምህርቱ ካበቃ በኋላም ቢሆን ወደ ስራው ዓለም ሲቀላቀሉ የሰው ልጆችን ሁሉ ለማዳን የሚደረግ መስዋዕትነት በመሆኑ ኃላፊነቱ ከሌሎች ሙያዎች ሁሉ የገዘፈም አይነት ሆኖ እንመለከተዋለን። ታዲያ ይህንን ኃላፊነት እየተወጣ በቆየው በዚህ ዶክተር ላይ ነው ይህ አሳዛኝ ነገር የተፈጠረው። ምንድነው የተፈጠረው የሚለው ግን የብዙዎቻችን ጥያቄ ነው። እስኪ መረጃውን እንመልከተው። ጎራ ስቱዲዮን ሰብስክራይብ አድርጉ። ወጣቱ ዶክተር ደራራ ቢዲሶ ተብሎ ይጠራል። ናሽቪል ቴኔሲ ተብሎ በሚጠራው አካባቢ ነው ነዋሪነቱን ያደረገው። አሁን ህይወቱን የሚያጣው በዚያው በሚኖርበት ስፍራ እንደሆነ መረጃዎቹ ይጠቁማሉ። እጅግ የሚያሳዝን ነው ይለናል መረጃው። ዶክተሩ ለራሱ እንዲሁም ለቤተሰቡ ብቻ የሚተርፍ ሰው አልነበረም ይላል። ለሀገርም ጭምር ድንቅ አበርክቶን ማድረግ የሚችል ሰው እንደሆነም አክሎ ይጠቁማል መረጃው። እንደምታውቁት ሀገራችን ብዙ ባለሙያዎችን ዶክተሮችን የምትፈልግ ናት። ወደ ሀገሩ ቢመለስና በሀገሩም አገልግሎት ቢሰጥ ኖሮ ለብዙ ወገኖቻችን መዳን ምክንያት የሚችል መሆንም ሰው እንደነበር ማወቅና መገመቱ ያዳግትም። ዶክተሩ በቫንደርቢልት ዩኒቨርሲቲ በቅርቡ ስፔሻላይዝድ በማድረግ በከፍተኛ ማዕረግ እንደተመረቀ መረጃዎቹ አክለው ይጠቁማሉ። ትምህርቱንም ካጠናቀቀ በኋላ በዩኒቨርሲቲው ሜዲካል ሴንተር ውስጥ በሕክምና ሙያው ዘርፍ ከፍተኛ የሆነ አገልግሎት እየሰጠም ነበር። ቀደም ብለን በተጠቀስንላችሁ አካባቢ ዶክተሩ በሚኖርበት ሁኔታ ውስጥ ባልታወቁ ሰዎች በጥይት መገደሉ ነው መረጃዎች የሚጠቁሙት። እነማን ገደሉት የሚለው አሁንም አጠያያቂ ሆኖ እንደቀጠለ ነው። እንዲህ ያለውን ወንጀል የሚፈጽሙ ሰዎች በከፍተኛ ክትትል ለሕግ መቅረብ የሚጠበቅባቸው መሆኑንም አስተያየት ሰጪዎች ይናገራሉ። ይህንንም ደግሞ የአሜሪካን መንግስት ትኩረት አድርጎ ፖሊስ ትክክለኛውን ነገር በማጣራት ጉዳዩን ሊያፍረጠርጠው እንደሚገባም እየተገለጸ ይገኛል። ያልተኖረ ወጣትነት ዕውቀትን ለወገን ለማካፈል በታሰበበት ሰዓት ላይ በሰው ሀገር በድንገት በእንደዚህ አይነት መንገድ መቀጠፍ እጅግ የሚያሳዝን ነገር ነው። የሟቹ አባት ቢዶሶ ወይም አቶ አየለ ቀደም ሲል በሲዳማ አካባቢ የታወቁ ታጋይ እንደነበሩ መረጃዎች ይጠቁማሉ። ቀደም ሲል ለዚያም ነው ከሲዳማ ታላላቅ ቤተሰቦች ዘንድ የተገኘ ነው ለማለትም የሞከር ነው። የዶክተር ደራራ ድንገተኛ ሞት ለመላው ቤተሰብ ለወዳጅ ዘመድ ትልቅ መራር ሐዘንም ሆኗል። ታዲያ ይህንን ዜና ተከትሎ በአሜሪካን ሀገር ለሚኖሩ ኢትዮጵያውያን የተለያዩ መልእክቶች እየተላኩ ይገኛሉ። እባካችሁ ተጠንቀቁ የሚሉ መልእክቶች። ከእንዲህ ያለው ከባድ ነገር የሚጠብቀው ፈጣሪ ቢሆንም እንኳን ሰዎች ግን በራሳቸው መከላከልና መጠንቀቅ ከሚችሉት ነገር ግን ሊቆጠቡ እንደሚገባ እንዲሁ የተለያዩ አስተያየቶች እየተናገሩ እየጠቆሙ ይገኛሉ። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ለዶክተሩ ቤተሰቦች፣ ለጓደኞቹና ለመላው የሐዘኑ ተካፋይ የሆኑ ሰዎች በሙሉ መጽናናትን እንመኛለን። ወጣቱንም ፈጣሪ ነፍሱን በገነት እንዲያኖርልን ጸሎታችንን ለማድረስ እንሞክራለን። እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ጥግ ሆናችሁ ተቀዳሚ ምርጫ በማድረግ እኛን ስለምትከታተሉ እናመሰግናለን። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ እናንተ ትማሩበት ዘንድ ቁም ነገርም ታገኙ ዘንድ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በአሜሪካን ሀገር የተከሰተውን አሳዛኝ ነገር በማንሳት እንዲህ ባጭሩ ወደ እናንተ ለማቅረብ ሞክረናል። ጌታቸው በላይ ደግሞ እንዲያበራችሁ ቆይታ አድርጌያለሁ። በሚቀጥለው ደግሞ በሌሎች መረጃዎች እንደገና ተመልሰን እስክንገናኝ ለሁላችሁም መልካም ጊዜ ይሁንላችሁ።
ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ሁኑ።